ከጉልበቷ ላይ አውላኝ ጉልበቷን ያጣች ብሎ ዛሬም ጥሏት መውጣት ዳገት የሆነበት በ60ኛ ልደት በዓሏ ላይ ሰርፕራይዝ ያደረጋት ካባ ደርቦ ዳግም የሞሸራት አበባ ያስበተነላት በርካቶች በታደሙ ዝግጅት በእንባ ያመሰገናት እጁን ነክሶ ስለሷ በእንባ የተናገረ ሶፊ የእናቱ ልጅ የባቡል ኬሩ የበጎ አድራጎት ድርጅት መጀመሪያው ጎብኚ ጋዜጠኛ ስለ በጎነቱ በወረቀት የተመሰከረለት ታዋቂ ሰዎችን ወደዚህ ደጅ የሰበሰበ ስለ መልካም ስራው ተቆሞ የተጨበጨበለት ጋቢ የሚደረብለት አምባሳደሩ የሙያችን ተምሳሌታችን ኢቲቪ ገብቶ ህልሙን የኖረ የቲቪን በር ከፍቶ የገባ ኮምፒውተሩ ላይ ቁጭ ብሎ ሳለፈበት እንጀራ የጎለጎለ በመረጃ ራሱን ለማብቃት ጥረት የሚያደርግ ህልሙን ለመኖር ብዙ ውጣ ውረዶችን ያለፈው ልጅ ዛሬ ህልሙን እየኖረ ነው። የቲቪ ስቱዲዮ መመላለሻው ነው። የእሁድ መዝናኛ ወንበር የሚጠብቁት ባለአስተማሪ ታሪክ ባለቤቱ ጋዜጠኛ ሶፎንያስ ዋሲሁን ጋዜጠኛ 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 ኑሮም ልቤን ነካው ጋዜጠኛ ጋዜጠኛ ጋዜጠኛ። ሰላም ተመልካቾች እንዴት አላችሁ? ይህ ሀገሬ ቲቪ ነው። ጠያቂው ሲጠየቅ ተወዳጁ የቴሌቪዥን ፕሮግራም ዛሬ እንግዳ አድርጎ እኔን እንግዲህ ጋብዞኛል። ሶፎንያስ ዋሲሁን እባላለሁ። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቢሲ የመዝናኛ ጋዜጠኛ ነኝ። በሀገሬ ቲቪ ስለተገናኘን ደስ ብሎኛል። ጋዜጠኛ አንተ ኮንደራ መጣ አድሰው ትለኛለህ ፕሮግራሙ እንኳን በሰላም መጣ ሶፊ። እንኳን ደህና ቆየህ። በጠያቂዎች ሲጠየቅ ከቀረቡት እንግዶች ከወጣቶቹ ከዚህ ትውልዶች ውስጥ አንዱ ነህ። እንግዲህ አንተ ነህ እንጂ እኔ የሚገባኝ ሆኖ አይደለም። ያው እስቲ ከቴክኖሎጂው ጋር ከዘመኑ ጋር የኛንም ሰዎች ደግሞ እንትን ማለት ያስፈልጋል። አንዳንዴ ብዙ ነገሮች የሚሰሩ አሉ በእኛ እንደ እድሜያችን እንደ ዘመናችን። ፕሮግራም አጋጥሞ ያውቃል? ያንተን ፕሮግራም ጠያቂው ሲጠየቅ? አዎ በሶሻል ሚዲያዎች ላይ በደንብ ተለያየዋለሁ። በእነ ኤደን ገብረ ህይወት አይቻለሁ። መርጠ ነው የምታየው እናንተ? ያው አራያ የሆኑ ሰዎች የመሰለ ገብረ ህይወትን አይቻለሁ። የአዳና ረጋን አይቻለሁ። አይ ከኢቲቪ ወጣ ግድ ነው። አይ ጥሩ ፎርማት እኮ ነው፣ ግን አልተለመደም። የለንም እኛ ደግሞ እርስ በርስ እንደውም እንደ ባላንጣ እንደምናምን እኮ ነው የምንታየው። ትንሽ እንደዛ አይነት ችግር እኔ አዲስ ቲቪ እያለሁ ከኢቲቪ የሆነ ጉዳይ ላይ አንድ ጋዜጠኛ ኢንተርቪው አድርጌ ምን ልሰራ አስገባው እሱን እዚህ ውስጥ ፕሮሞሽን ነው ምናምን ተብያለሁ። እዚህ ይለኛልና ጥበብ ላይ ነው ያለው ነገሩ። ጋዜጠኝነት ጋር ብቻም ሳይሆን እንደውም እኛ ጋር ጥሩ መተጋገዝ አለ ብዬ አስባለሁ። ምክንያቱም የመረጃ ልውውጥ ስለሚኖር በዛ እንትን ተላለ። ግን ያው ይህንን ነገር መስበር መቻል በራሱ እኮ ትልቅ ነገር ነው። በጋዜጠኝነቱ ነው የምጠይቅ፣ በሆስቱ ነው ተወዛዋዥ ነህ፣ በሱም ነው የምጠይቅ፣ በመምህርነት ነው የምጠይቅ፣ የመድረክ አጋፋሪም ነህ፣ የማስታወቂያ ባለሙያ ነህ። በቅርቡ አምባሳደርን 8-9 ቆጠርኳል። አበዛው። የትኛው ነው ቀድሞ ልጅነት ላይ ወደ አንተ የመጣው? ቀድሞ ሶፊ የታወቀው የቱ ነው አሁን ከጠራዋቸው ውስጥ? እኔ መጀመሪያ በህይወት ዘመኔ የስራ ለምን ተቀላቀልኩት መምህር ሆኜ ነው። ኮተቤ መምህራን ማሰልጠኛ ኮሌጅ 2004 ላይ ግራጁዌት አድርጌያለሁ። ማትስ ነው የተመረኩት ሂሳብ መምህርነት። እና ከዛ ወጣው ወዲያ ወደ መምህርነት ነው የተቀላቀልኩት። ቅድሚያ መምህርነት ነው ማለት ግን ውስጤ ነበረ። እንደ ፓሽን ከሆነ መምህርነትም ፓሽን ነበረ። ጋዜጠኝነት በተለይ ፕሮግራም አቅራቢነት እኔ አሁን ምናልባት ፕሮግራም አቅራቢ ልባል እችላለሁ እንጂ ጋዜጠኝነት እኮ እሱም በጣም ከባድ ያው እዛው ውስጥ ትገባለህ። ያው ሙያው ዝም ብሎ ሙሉ ነገሩን እንደዛ አንጠራዋለን እንጂ እኔ ቴሌቪዥን ፕሮግራም አቅራቢና ከዛ ውጪ የመድረክ በሪ፣ አንዳንዴ ደግሞ የፕሮሞተርም ስራ እንሰራለን። ያው ግን ኢቲቪ ውስጥ 5 ዓመት በላይ ስለሆነኝ ከዛ ውጪ ደግሞ ከማስተዋወቅ ባለፈ ደግሞ ፕሮግራምም እናዘጋጃለን። ስለዚህ የጋዜጠኝነትን እንትን ያው የተዋሃደ ይሄዳል። ገብቼበታለሁ። ከመምህርነቱ ይሄ ሰፈር ውስጥ ቆርቆሮ ላይ ቾክ እየሰበሰብክ ከምጽፈውና ከስክሪፕቶ እያወጣ ወንድሞችን ከምትጠይቅበት ከውዝዋዜው የቱ ነው የሚቀርመው? እኔ ሳጠና ድሮም የትያይቺሽ የግቢ ቆርቆሮ ታወሰኝ። ሰው እንዴት ቆርቆሮ ላይ ያጠናል ብዬ አንዳንዴ አሁን ላይ ሆኜ ሳስበው ይገርመኛል።
የግቢያችን የኛ ግቢ አጠገብ የወይዘሮ አይቼሽ ግቢ ነው ያለው። 4 ኪሎ አዎ፣ ከትምህርት ሚኒስቴር ጀርባ ቱሪስት አካባቢ አሁን ያለንበት ቱሪስት አካባቢ ነው። ከዛ በፊት ግን ከትምህርት ሚኒስቴር ጀርባ ነበርኩኝ፣ ወይም ደግሞ ከከፍተኛ ከቀበሌው ጀርባ ነበር የኛ ቤትና ሳጠና እኔ በባህሬ እያወራሁ ነበር ማጠና። በሚገርም ሁኔታ ተረጋግቶ ዝም ብሎ ማንበብ አልችልም ወይ እያነበብኩት እየሰማሁት ድምጼን እየሰማሁ እያስረዳሁ ምናምንና ማስተማር ለነገሩ እንትኔም ነው በቃ ተሰጥኦኝ ነው ብዬ አስባለሁ። ምክንያቱም በፊት ራሱ ክፍል ውስጥ መምህራን ሲቀሩ አይ ነው ይነገረኛል እንጂ የፊዚክስ መምህርቴ አስታውሳለሁ ነገ ስለማልመጣ ይሄንን ፓርት አስረዳ። ደግሞ በትምህርትም ደህና ነበር። ወጥቼ ማስተማር ደግሞ ጽሁፌም ቆንጆ መሰለኝ። የእጅ ጽሁፌ ህፃንም እያለሁ በቃ ጽፍ እንትን ላይ በጣም አሪፍ ነው። ቀጥ አድርጌ ነው የምጽፈው፣ ወደም አርቲኩሌት አድርጌ ነው ፊደሎቹን ራሱ እንትን ማድረገውና ከዛ አንፃር ይመስለኛል በጣም እሳባለሁ። እስቲ እንዳልኩ ሳጠናም እያወራው ነው ማጠናው። መምህርነቱ ያኔ ነው ከዛ ጋር አብሮ እንግዲህ ውስጥ ያለ ነገር ነው። እንደዛ ይመስለኛል። ስክሪፕቶስ እንዲህ እያወጣ ወንድሞች ስጠይቅኔ እንደ ማይክ ስክሪፕቶ ይዝና በዛን ጊዜ ራሱ የሚገርሙ ጥያቄዎችን ይጠይቀን ነበር። እንደ ኢንተርቪው ማን ነገር ተጠያቂው አዎ ይሆናል። ምንድነው መሰለ እንደኛ በጣም እኔ እንጃ እኔ እድለኛ ነኝ ቦጌ እንዳጠቃላይ። ምክንያቱም በህይወት ዘመን የምመኛቸውን 2 ሙያዎች እየኖርኳቸው ነው። ወይም ደግሞ አንደኛው ኦልሬዲ አልፌበታለሁ ነው። መምህር ነው በጣም እመኝ ነበር። አይገርም በእውነት በጣም ተወዳጅ የማትስ መምህር የመሆን ህልም ነበረኝ። ሆኛል። ጋዜጠኝነትም ደግሞ እመኝ ነበርና እንደውም በፊት እንዳሁኑ በጣም ስማርትፎን ሳይበዛ ቻይና ስልክ ላይ ድምጽ ታስቸግር ነበር። የሰው ቻይና ስልክ የቻይና እንትኖች አልነበሩ ስልኮች ሞባይሎች በተለይ እንትናቸው በጣም አሪፍ ነው። ሲቀዱ ድምጽ በጣም ቆንጆ ነው። ሬከርድ ሲያደርጉና ወስዳለው ምናምን የሆነ ነገር ማስመሰል ማውራት ማስታወቂያ በተለያሉ ማስታወቂያ ስክሪፕቶቹ አሉ እስካሁን ድረስ አሳይሃለሁ። በእውነት ታያቸዋል። ለምሳሌ ውብሸት አሰፋ፣ ሳምሶን ማሞ፣ ሽመልስ በቀለ፣ ሰራዊት ፍቅሬ የየራሳቸውን ከለር እኔ የምረዳበት ነገር አለ። ውብሸት ስክሪፕቱ ምን አሁን ስክሪፕቱን ብታሳየኝ ይሄ የውብሸት ነው የትንሹ ማለት ነው የእንትናን አይደል ባሪያው ውብሸት አሰፋ የሰራዊት እንትን አረጋዋለሁ። በጣም ከመልመድ የተነሳ በጣም ነው የማዳምጠው እንደ አድማጭም እንደ ኦዲየንስም ብቻም ሳልሆን ፍላጎትም ስለነበረኝ ወደ ውስጥ ገብቻ ያለሁኝና እነዛን ስክሪፕቶች ምናምን ነገር በራሴ መንገድ ደግሞ ድጋሚ ጽፌ ምናምን እየቀዳው አሰማለሁ ለሰው። እንዳልከው ሰዎችን ኢንተርቪው ማድረግ በጣም ወድ ነበር እና መቶያ ላይ ምናምን እንዴ ያኔ ዘጠናዎቹ ትውልዶች በብዛት ቴሌቪዥን ላይ በጣም እንትን ነበርንና እናባባ ተስፋዬ ዘመን የመቶያው ዘመን እነኚህ እና ካፑልኮ ዘመን ፊልሞች ላይ ራሱ በጣም ትውስታዎች አሉና እንደው ፊልም እንትን ላይ ጎበዝ ነበር ካሉኝ የመቶያ ቴሌቪዥን መከታተል ላይ በጣም ሆቤ ነው። እኔ አልኩ እኮ እድለኛ ነኝ ብዬ ከማስብባቸው ነገሮች መካከል አንዱ 120 ድሮ እንግዲህ እሁድ መዝናኛ ነው በደንብ ማስታወሰው። 120 ያለ ብዙ ነው ማለት እሁድ መዝናኛ ከኤደን ገብረ ሕይወት ጀምሮ መሳይ ወንድሜ ነው እና በሺ ድረስ በመካከል የነበረው መቼም ቤት ሆነ ታያት ነበር እንዴ? ቤት ሆነ ታያት ነበር የበሻቱ ዘመን ላይ አሁን ያለ ምን አማራጭ አለ? ኢቲቪ እኮ ነው አማራጭ ያለ። እንዳሁን ብዙ ሚዲያ አልበዛም እና ደግሞ እሁድ ከሰዓት ወደድክ ጠላህ ምንም አማራጭ ታያለ። እኔ ለምሳሌ የመሳይ ወንድሜን አድናቂ ነኝ። መሳይ እሁድ መዝናኛ ሲመራ በጣም ይመቸኝ ነበር። በጣም በራስ መተማመኑ ሲያወራ ምናምን ይሄ በፊት ስክሪን ላይ የለመድነው እንደዚህ ብሎ ሰላም ጤና ይስጥልኝ ተመልካቾቻችን ብቻ እንጂ እንደዚህ ነበር የሚደረገው ድሮ። በእውነት እሱ ሲመጣ ይሄንን አፈረሰው። መሳይ የእውነት ነው በቀለል ብሎ ነው የሚያወራው። ድምፁ ያምራል። ያው ብዙ አመት የሬዲዮ ጋዜጠኛ ሆኖ ስላለፈ ሊሆን ይችላልና በቃ እሱን ያን ቦታ እንደው መቼ ሆነ መቀመጥበት መሳይ የሚቀመጥበትን ቦታ በእውነት እመኝ ነበር እና እኔ እግዚአብሔርን በጣም ነው የማመሰግነው።
የምመኘውን ነገር እንድኖረው ደግሞ ያ የተመኘሁትን ደግሞ ቦታም ቁጭ ብዬ ሰራሁበት። አብሮ የመስራት እድል ነበር አግኝታል ከመሳይ ጋር እለው ነበረ። በተለይ እንዲህ ፕሮግራም አብረን ለማስተዋወቅ እመኝ ነበርና ድሮ ኢቲቪ በነፃ አገልግያለሁ የተወሰነ ጊዜና ያኔ ቢሮ አግኝቼው የዛሬ ስንት ዓመት ማለት ነው የዛሬ 11 ዓመት ገደማ መሳይ ካንተ ጋር ፕሮግራም መምራት ፈልጋለሁ ቢያለሁ። ኢማጂን እኔ እኮ ገና ነኝ ምንም የሚዲያ እውቀቱ ምንም የለኝም። እሱ ያኔ እንግዲህ ታዋቂ ነው በጣም የሰራ ሰው ነው ምናምን፣ ግን ምኞት ነበረኝ ከሱ ጋር መስራት፣ ግን እድሉ አልገጠመኝም። በኋላ ላይ ግን አሁን በቅርቡ አለቃችሁ የመዝናኛ ክፍል አለቃ ነበር ተንታካለና አለቃ የሆነው በሱ ጋይድ እየተደረጉ መስራቴ ደግሞ ሌላ እድል እና በጣም ደስተኛ ነኝ። ለጋዜጠኝነት የከፈለው መስዋዕትነት ብታይ እዚህ ፕሮግራም ላይ እንግዳይ ነበር። በጣም ለጋዜጠኝነት በጣም ብዙ ነገሮችን የከፈለ ነውና በዚህ አጋጣሚ ባለበት ምስጋናችን ሰላምታችን ይድረስ መሳይ ለበርካቶች እኔ በጣም ነው የምወደው መሳይ ማለት በጣም ብዙ ሰው ያውቃል። በተለይ በሙያው ላይ ያለ ሰው የኔ ባልደረቦች ያውቃሉ። መሳይ ወንድሜ ነህ። እኔ ሶፎንያስ ሲሆን የቴሌቪዥን ሆስት እንደሆን ምክንያቴ መነሻዬ ወይም ደግሞ ምንድን ነው የሚባለው እንደ ሮል ሞዴል ጥቀስ ካልከኝ በሆስት ማለት ነው ለኔ አንደኛ መሳይ ወንድሜ ነው። በጣም ጎበዝ ጋዜጠኛ ነውና ባለበት ጀርመን ያለው ሰላምታችን ይድረስ ብለናል። እንግዲህ ሶፊ ከልጅነቱ ጋር በተያያዘ የ4 ኪሎ ስትሆን ብዙ ነገር ትሰራለህ። ሶፊ በጣም ብዙ ውጣ ውረዶች ውስጥ አልፎ እዚህ ደርሷል የሚል ነገር ሰማሁኝ። ከሊስትሮ ጀምሮ ሰርተና ከዛ በኋላ እንዲህ ፓርኪንግ አካባቢም ሞክረ ነበር። ፓርኪንግ ሰርቻ ማነግሮ ነው ቲፕ ሰጥቼ ነው ያኔ ልበል እንዴ ያ ሊሆን ሻት ባላም ተለምን ልጅነት ላይ እንዲህ አይነት ነገሮች ነበሩ። ፓርኪንግ እኔ ያው የ4 ኪሎ ሰፈር ልጅ ነኝ። 4 ኪሎ ደግሞ ተወልዳ አድገህ ደግሞ ስራ ትመርጥ ሰራለህ ማለት የምትበላው የምትጠጣው አተህ እኮ አይደለም፣ ግን ከስራ ባህል ጋር ቶሎ ጥሩ እንትን ያለ ወይም ደግሞ ጥሩ ከስራ ጋር እንድትዋደድ የሚያደርጉ ብዙ አጋጣሚዎች አሉና እኔ በህይወት ዘመኔ የሊስትሮ ባለሙያ ሆኜ አልፌያለሁ። ደግሞ ጫማ ማሳመር ላይ በተማሪዎች እሱን ነገር የነኩ ግን መጨረሻቸው አለች ቋብ ነገር ነው። ኧረ እባክህ ቤት ውስጥ አለ። ለተመልካቾችማ እናሳያለን አለ ብሩሽ ሙሉ ነገር አለ። ፓርኪንግም ሰርቻለሁኝ 2008ኛ ክፍል ያለው 8ኛ ክፍል ሃይስኩል ላይ ሆኜ ሊስትሮ ላይ ሰራሁት። ታች ለመንተሪ ላይ ያለው ፓርኪንግ ነበረ እና ከጊዮርጊስ እስከ ሰሜን ማዘጋጃ ከጊዮርጊስ በዚህ በኩል ደግሞ እስከ ችግኝ ጣቢያው አሁን መስጊድ ተሰርቶበታል አፍንጮ ጫፍ ድረስ እዛ ድረስ የሚዘረጋ የፓርኪንግ እንትን ነበረ። እዛ ሳይቶች ውስጥ እዛ ክልል ውስጥ ሰርቻለሁ። 8ኛ ክፍል ተማሪ ያለው እንግዲህ አስበው ወደ ኋላ መለስ ብለህ ማስቲካ ማዞር ያለው ኢንተርሜዞ ካፌ አካባቢ ማስቲካ በነ ባናና ያኔ ስንት ነው 65 ሳንቲም ምናምን ከዛን ሰርተናል። ረዳትነትም ሰርቻለሁ ከ4 ኪሎ አምባሳደር። ኧረ እባክህ አዎ እኔን አላውቅም። ነፍሱን ይማረውና ተፌ የሚባል ጎረቤት ነበረን አሁን የምንኖርበት ኮንዶሚኒየም ውስጥ እና ከሱ ጋር የክረምት እረፍት ጊዜ አጠራራ ላይ እንዴት ነው? እንዴት ነኝ እኔ እንጃ አላውቅም። ያው ብዙም ሲጀም ብዙ አትጠራም ወይ ከአምባሳደር ጋር ሆነ 4 ኪሎ ነው። ከ4 ኪሎ ነው አምባሳደር አማራጭ የለም። አንድ እንትን ስለሆነ አንድ መስመር ሱቅ ፒያሳ አካባቢ የስፖርት ትጥቅ ምናምንስ እስጢፋኖስ ስፖርት ቤት ሰርቻለሁ። እዛማ ማለት ነው አጠረፍቻለሁ። እዛው ሰርቻለሁ። ስፖርት ቤት ስል ስፖርት ቤት እኮ አይደለም የስፖርት ትጥቅ መሸጫ ነው። ምንድነው የስራ መደቤን አላውቀውም። ብቻ በወር 200 ብር ይከፈለኝ ነበር። በእውነት ይከፈለኝ ነበረ። ምንድነው ስራዬ መሰለህ ዝም ብዬ ሳስታውስ በዛን ጊዜ እገባለሁ በኦሞ ውሃ ዘፈዘፈና እንትን አዘጋጅና አረፋ በሞልወያ እየጨመኩ አጸዳለሁ። እንግዲህ አንደኛው ስራዬ ጽዳት ነው ማለት ነው። ሁለተኛው ደግሞ ሙሉ ቀን እዛ ትውላለህ፣ ትጠብቃለህ፣ በር አካባቢ ትቆማለህ እና ሰዎቹ ወደ ውስጥ ሲገቡ ወይም እንግዳ ሲመጣ ገዢ ሲመጣ ትጠራለህ። መጥቷል ሰው እንጠራ ይሄ ደግሞ ምን ይባላል? ተላላኪ። ስለዚህ እንግዲህ ኢማጂን ጽዳትና ተላላኪነት በ200 ብር
ደስ ይላል። አይ እኮ አላሳልፍኩም። በጣም ደስ ይለኛል። እኔ በእውነት እወዳለሁ ስራ ላይ። በጣም አሪፍ ነገር ነው። እና ሁሌም ከአስተዳደግ ጀርባ እናትን ታነሳለኝ። እዚህኛው ፕሮግራም ላይ እንግዲህ ተመልካቾችን ቪዲዮ እያዩት ነውና ስለ ማዘሬው ነገር ብነገር ደስ ይለኛል። ከአስተዳደግ ጋር በተያያዘ ያው የሁሉም እናት ትወደዳለች፣ ትከበራለች። የኔም እንደዛው እንጃ አላውቅም። ለኔ ሰላም እስትንፋስ ነች። በእውነት እድሜዋን አሁንም ያቆይልኝ። ገና ብዙ ከኔ የምጠብቀው ነገር አለ። ባለፈውም ምኞቷን በአደባባይ ስታወራ ሰምቻለሁኝና ደስ ትልቅ ፕሮግራም እኮ ነው። ከ200 በላይ ሰዎች የተገኙበት 60ኛ ዓመታቸው 60ኛ ዓመቷ እንግዲህ ለዚህ መድረሳችን እውነት እኔ ራሴ እድለኛ ነኝ እኮ አይደል? ቆይታ እድሜዋ ደግሞ እንዲህ ነገር ደግሞ አድርጌ ደግሞ ማስደሰት መቻል ፊቷ ላይ የነበረው ደስታ ትልቅ ነበር። በጣም እድለኛ ነኝና እኔ እንግዲህ ሰላም ነች እናትም አባትም ሆነ ያሳደገችው። ያው የሴት ልጅ ተብሎ ሰው እንደውም በጥሩ ባልሆነ መንገድ ሲጠራ እንደኔ አሩድ። ምክንያቱም ሴት ጠንካራ ነች። ሰላም ባታሳደገኝ ኑሮ እኔ እዚህ ያለሁበት ደረጃ ላይ አልደርስም ነበር በእውነት። እና እኔ አባቴን በስንት ዓመቴ ነው ያጣሁት? ኦልሞስት አላውቀውም ማለት ይቻላል። አላሳደገኝም። እኔ ህይወት ውስጥ ቅንጣት ያህል አስተዋጽኦም አልነበረውም። እና ዝም ብሎ እንደ አባት ነው ከመባል ከማወቅ ባለፈ ብዙ እንትን የለኝም። በተለያየ አጋጣሚ ብቻ አብረን መሆንም አልቻለም። እና ሰላም ነች ወንድም ሴትም ሆነ ያሳደገችኝ እና በጣም መስዋዕትነት የተከፈለልኝ ልጅ ነው። በጣም መልከኛ የነበረች እናት ወዟን፣ መልኳን፣ ውበቷን ሁሉ በእኔ ያጣት በእውነት ፎቶውን እያየሁ እኮ ነው። የስድስት ወር ፎቶ ይመስለኛል። ያታርልስ እንደምታምር በእውነት በጣም ዘናጭ ነች። የምታደርገው ጫማ ራሱ እያያችሁ ከሆነ ተመልካቾቻችን ዝንጥ ያለች የከተማ ልጅ ነች። ደግሞ አዲስ አበባ ነው የተወልዳ ያደገችውና ዘናጭ የነበረች ሰው ነች። እና ልጅ መውለድ ለካ በጣም ብዙ ጫና አለው። በተለይ ደግሞ ለብቻ ማሳደግ ደግሞ ሌላ ሀስል ነውና ሳታስበው አማራጭም የለህም። ለራስህ ማድረግ ሲገባ ሳታረግ ለልጅ እያደረግ ብዙ ነገሮችን አንተ ማማር ሲገባ እኔ ማማሩ ይቅርብኝ ለልጄ ጡጦ ወይ ለልጄ የሚበላው ነገር የሚለብሰው ነገር ስትል ራስህ ትጎዳለህ። በኋላ ላይ የነበረ ወዝ ምን ያደርጋል እያለቀ ይሄዳልና ከዛ ደግሞ ተያይዞ ደግሞ እድሜም ላይ ጤናም ደግሞ ይጓደላል ምናምንና እሱ ደግሞ ጫና ሲፈጥር ብዙ ነገር ላይ እንትን ይልሃልና ሰላም በእውነት እኔ በጣም እኔ ስለሷ ማወራበት አጋጣሚ በማግኘቴ ባለፈው በጣም ደስ ብሎኛል። አሁንም ጤና ነው የምመኝላት፣ ረጅም እድሜና ጤና እንዲሰጣት ነው። ለኔ በጣም ብዙ መስዋዕትነት ከፍላ ነው እዚህ ያደረሰችኝ። 4 ኪሎ ላይ ደግሞ አድገህ አሁን እንኳን ያው ሰፈራችን እንወደዋለን እንኮራበታለን፣ ግን ደግሞ ብዙ ጊዜ አንዳንድ ሰፈሮች ደግሞ የራሳቸው ኢምፓክትም አላቸውና ሰፈሩም ሊፈጥርብኝ ከሚችለው ኢምፓክት ድኜ እንደው በዚህ መልኩ እዚህ ደረጃ ላይ አሁን ያለሁበት ደግሞ የተገነባሁበት ስብዕና ላይ ደግሞ እንድደርስ ደግሞ ማድረጓ በጣም ትልቅ ልፋት እንደተወጣች ነው የሚያሳየውና በጣም እኔ እድለኛ ነኝ። እኔ እሷ ልጅ መሆኔ እሷን የመሰለ እናት ደግሞ ቅን ነች። በስማ በጣም ቅን ነች። ብታይ ቦጌ በጣም ቅን አስተዋይ ነች። እንደውም በቃ እኔ እንጃ እኔ አሁን ገና እያረፈች ነው ገና እያረፈች ነው አሁንና ደግሞ ፈጣሪ ደግሞ አሁንም ረጅም እድሜና ጤና እንዲሰጥልኝ ቆይታ ደግሞ እኔንም ደግሞ ህይወት እንድታይ እመኛለሁ። ምን ይባላል ቃል አስገብታለች። አንተንም እንግዲህ ከዚህ በኋላ አግብተህ ልጆችን ነው ማየት የምፈልገው ብላለች። እንግዲህ በቅርቡ አይቀርም ይፋ እናደርጋለን። አቡዬ የምንችለች እንግዲህ ለዚህ ያደረሰች የ60 ዓመት ሰላም። አቡዬ እንግዲህ ፋርነች በእውነት ከዚህ ከመውጣት በፊት ከ4 ኪሎ እዛው ደግሞ ወረዳ አካባቢ ወይስ ቀበሌ አካባቢ ወደ እንዲህ በውዝዋዜው ምናምን እንቅስቃሴ ታደርግ ነበር እንዴ? አዎ ወረዳ አሁን ወረዳ ተብሎ ድሮ ቀበሌ ነበር። ቀበሌ 13 የካዛንችስ ታክሲ መያዣው ታውቃለህ? 4 ኪሎ ተሻግሮ ካዛንችስ ታክሲ መያዣው ጋር የኛ ቀበሌ ነበረ። እኛ ቤት ከዛ ጀርባ እና ውዝዋዜ ትላለህ ትወናም ሳናን ሞክር ቀራለን ነው። አዎ ይሄ እንትኖቹን ይሄ
ቲያትር ከመጀመሪያ በፊት ቮካል ኤክሰርሳይዝ አዎ እናትዬ እናት ዓለም ክበሪና ለዘላለም ምናምን ያስቀየ በእውነት እሱን ሁሉ በቃ እናደርግ ነበር። ግን እኔ በጣም ወደ ውዝዋዜው ተሳብ ነበርና ኢትዮጵያዊነት የባህል ቡድኖች እንደውም እዛ ውስጥ የሚሰራ ልጅ ነበር። አሁን አለ ግን ከቡድኑ ራቅ ብሏል። ኤርሚያስ ሻቱ ጋር ታሜ እነተም በጣም እንተዋወቃለን። የሰፈሬ ልጆች ናቸው። ሲጀመር 4 ኪሎ ብዙ ተወዛዋዥ የጠራበት ሰፈር እና ሳታስበው ተሳባለህ የምታየው ነገር ኢንቫይሮንመንቱና ውዝዋዜም ሞክረናል። በተለይ ጉራጊኛ አይተዋል ይሄ ቤት ሲባል እንደውም ወደ አቢሲኒያ ያስቀጥሩ ወደ አቢሲኒያ ትዝታ እንደዚህ ቤት የጠራኸኝ ቦታ ትክክለኛ ቦታ ነው። ተመልካቾች አንድ ቪዲዮ ተከታትለው ይመለሱና እስቲ ይሄንን ብቃት እንዴት ታዩታላችሁ? እስቲ ተጋበዙልኝ። አሪፍ